ኳታርን ለ18 ዓመታት የመሩት መሪ ሼክ ሐማድ ቢን ኸሊፋ አልታኒ ሀገሪቱ በዓለም ላይ ካሉ ባለጸጋ ሀገራት ተርታ እንድትሰለፍ ማድረግ የቻሉ መሪ እንደነበሩም ይነገርላቸዋል። ሰሞኑን በ74 ዓመታቸው ከዚህ ዓለም በሞት የተለዩት አልታኒ በሀገራችን ኢትዮጵያ በፈረንጆች 2013 ያደረጉት ይፋዊ ጉብኝት የሁለቱን ሀገራት ለአዳዲስ የትብብር አማራጮች በር የከፈተ ስለመሆኑም ይነሳል። ጠቅላይ ሚኒስትር አብይ አህመድም የተሰማቸውን ሀዘን ለመግለጽ ኳታር ተገኝተው የኢትዮጵያን አጋርነት አሳይተዋል። ሰላም ወዳድ እንደሆኑ በስፋት ስለሚነገርላቸው ስለኚህ ግለሰብ ተጨማሪ አለ። በነዳጅ ሀብት የታደለችው የዘመናዊቷ ኳታር መስራች የነበሩ እንዲሁም አነስተኛዋ የፋርስ ባህረ ሰላጤ ሀገር በዓለም ላይ ካሉ ባለጸጋና ተጽዕኖ ፈጣሪ መንግስታት አንዷ እንድትሆን ያደረጉ መሪ ስለመሆናቸው ይነገራል። ሼክ ሐማድ ቢን ኸሊፋ አልታኒ በዜጎቻቸው ዘንድ አልአሚር አልዋልዲ አባትየው አሚር በሚል ቅጽል ስም የሚጠሩት ሼክ ሐማድ ከ1995 እስከ 2013 ዓ.ም ድረስ ሀገሪቱን በግንባር ቀደምትነት መርተዋል። ተወዳጅ ስብዕናና ተግባቢ ባህሪ የነበራቸው እኚህ ግለሰብ የሀገሪቱን የስልጣን ወንበር የያዙት በአውሮፓውያኑ አቆጣጠር በ1995 ነበር። በሀገራቸው ያለውን ሰፊ የተፈጥሮ ጋዝ ሀብት በመጠቀም የፖለቲካ፣ የኢኮኖሚና የማህበራዊ ማሻሻያ አጀንዳዎችን ለማሳካት የልማት፣ የለውጥና የትምህርት ፕሮግራሞችን በመምራት በስፋት ተንቀሳቅሰዋል። በስልጣን ዘመናቸውም ካከናወኗቸው ተግባራት የኳታራውያን የነፍስ ወከፍ ገቢ በከፍተኛ ደረጃ በማሳደግና በዓለም አቀፍ ዲፕሎማሲ ውስጥም የጎላ ሚና እንድትጫወት በማስቻል እውቅናን አትርፈዋል። በእሳቸው የስልጣን ዘመን የኳታር ጥቅል የሀገር ውስጥ ምርት ጂዲፒ ከ24 እጥፍ በላይ ማደጉ ሲነገር የተፈጥሮ ጋዝ የማምረት አቅሟ በአመት 77 ሚሊዮን ቶን ደርሶ ነበር። በዚህም እንደ አውሮፓውያኑ አቆጣጠር በ2006 ኳታር በዓለም ትልቋ የተፈጥሮ ጋዝ ላኪ ሀገር መሆን ችላም ነበር። በፈረንጆቹ ጥር 1952 በዶሃ የተወለዱት ሼክ አልታኒ የኳታር የጦር ኃይሎች አዛዥ ከመሆናቸው በፊት ከስመ ጥሩ የብሪታንያው የሳንድ ሀርቨስት ሮያል ወታደራዊ አካዳሚ በመኮንንነት ተመርቀዋል። ኳታር የአልጀዚራ የዜና አውታር መረብን መመስረት እንድትችል የ2022 የፊፋ ዓለም ዋንጫን የማስተናገድ መብት እንድታገኝ ትልቅ ሚና መጫወታቸውን የታሪክ ማህደራቸው ይናገራል። ሼክ ሐማድ የኳታር ኤርዌይስ ከአጎራባቹ የኤምሬትስ አየር መንገድ ጋር እንዲወዳደርና ወደ ዓለም አቀፍ አጓጓዥነት እንዲያድግ ከፍተኛ ግፊት አድርገዋል። በኳታር ዋና ከተማ ዶሃ የሚገኘውና ለመገንቢያው ቢያንስ 15 ቢሊዮን ዶላር የፈጀው የሀገሪቱ ዓለም አቀፍ አውሮፕላን ማረፊያም በሳቸው ስም የተሰየመ ነው። ሼክ ሐማድ ቢን ኸሊፋ አልታኒ ኳታር በቀጠናው እንዲሁም በዓለም በሚከሰቱ ግጭቶች ወሳኝ ዓለም አቀፍ አስታራቂና ለአሜሪካ የቅርብ ስትራቴጂካዊ አጋር እንድትሆን ስለማድረጋቸው ይነገርላቸዋል። ሼክ ሐማድ ኳታር በዲፕሎማሲያዊ አስታራቂነት ሚናዋ ላይ ሰፊ የሆነ ራዕይ እንደነበራቸው የሚገለጽ ሲሆን ሀገሪቱ በሱዳን ዳርፉር ግጭት፣ በሊባኖስ የውስጥ ቡድኖች አለመግባባት እንዲሁም በፍልስጤሙ ሐማስና ፋታ ቡድኖች መካከል የተፈጠረውን አለመግባባት በማስታረቅ ረገድ ጉልህ ሚና እንድትጫወት ረድተዋል። እንደ አውሮፓውያን አቆጣጠር በ2012 ሐማስ በምርጫ አሸንፎ ጋዛን ማስተዳደር ከጀመረ ከ5 ዓመታት በኋላ ወደ ጋዛ ያቀኑ የመጀመሪያው የሀገር መሪ ሲሆኑ በጠቅላላው 400 ሚሊዮን ዶላር የሚገመት የፕሮጀክቶችና የኢንቨስትመንት ድጋፍ እንደሚያደርጉም ቃል ገብተው ነበር። ይህ ብቻ ሳይሆን ኳታር የሐማስ ዋነኛ ተቀናቃይ ለሆነችው እስራኤልም እጇን እንድትዘረጋ አስተዋጽኦ አድርገዋል። ሼክ ሐማድ እንደ አውሮፓውያን አቆጣጠር በ2008 መገባደጃ ላይ እስራኤል በጋዛ ላደረሰችው ጥቃት እርዳታ እንዲዘረጋ ከመጠየቁ በፊት የእስራኤል የንግድ ቢሮ በዶሃ እንዲንቀሳቀስ ፈቃድ የሰጡ ነበሩ። እነዚህንና ሌሎች በርካታ የዲፕሎማሲ ስራዎችን እንደሰሩ ይነሳል። አልታኒ በሀገራችን ኢትዮጵያ ከ13 ዓመት በፊት ያደረጉት ይፋዊ ጉብኝትም በሀገራቱ መካከል አዳዲስ የትብብር አማራጮች በር የከፈተና ለስትራቴጂካዊ አጋርነት መሰረት የጣለ ትልቅ ምዕራፍ እንደነበር ይጠቀሳል። ሰላም ወዳድ እንደሆኑ የሚነገርላቸው ሐማድ በአረብ ሀገራት ያልተለመደ ሰላማዊና በፈቃደኝነት ላይ የተመሰረተ የስልጣን ሽግግር ማድረግ በመቻላቸው እንደ ምሳሌ እንዲጠቀሱ አስችሏቸዋል። ሼክ ሐማድ ከ1995 እስከ 2013 ድረስ የኳታር አሚር ሆነው ከመሩ በኋላ በ2013 ስልጣናቸውን በፈቃዳቸው ለልጃቸውና ለአሁኑ የኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ አስረክበዋል። በስልጣን ርክክቡ ወቅትም ባስተላለፉት መልእክት የዚች ሀገር ልጆች የወደፊት ዕጣ ፈንታችሁ ከፊታችሁ ነው፣ ወጣት አመራር ባንዲራውን ወደሚያውለበልብበት አዲስ ዘመን መሸጋገር አለብን ማለታቸው በብዙዎች ዘንድ ይነሳል። በ18 ዓመታት የስልጣን ቆይታቸው ኳታር በአጭር ጊዜ ውስጥ ላስመዘገበችው ታላቅ እድገትና መነሳሳት ስማቸው በቀደምትነት የሚጠቀሱት እኚህ ሰው በ74 ዓመታቸው ከዚህ ዓለም በሞት መለየታቸው የተሰማው ባሳለፍነው እሁድ ነው። የሼክ ሐማድ ህልፈት በኳታርና በመላው የባህረ ሰላጤ
ሀገራትም ትልቅ ሀዘንን ፈጥሯል። የሼክ ሐማድ ቢን ሐሊፋ አልታኒ ህልፈተ ህይወት እሁድ ማለዳ ተሰምቶ የቀብር ስነስርዓታቸውን በዋና ከተማዋ በሚገኘው በኢማም ሙሐመድ ኢብን አብድል አልዋሃብ መስጊድ ምሽት ላይ ቀለል ባለ ስነስርዓት ተከናውኗል። ህልፈታቸው ከኳታር ባሻገር በቀጠናው እንዲሁም በዓለም ሀዘንን ፈጥሯል። በርካቶችም ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድም በራሳቸው በመንግስትና በኢትዮጵያ ህዝብ ስም ለኳታሩ አሚር፣ ለሀገሪቱ መንግስትና ለወንድም የኳታር ህዝብ ልባዊ መጽናናትን ተመኝተዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት አባት አሚር በተለይም በአፍሪካ ቀንድ ሰላምን ለማስፈን ለውይይትና ለድርድር መሰረት በመጣል ረገድ ትልቅ አስተዋጽኦ ያበረከቱ ጥበበኛ መሪ እንደነበሩ ገልጸዋል። በተለይም ለኢትዮጵያ ልዩ ትኩረት ይሰጡ እንደነበርና የሁለቱ ሀገራት ወዳጅነት ከመጀመሪያው ሂጅራ ጀምሮ የቆየ ጥልቅ ታሪካዊ መሰረት እንዳለው በተደጋጋሚ ገልጹ እንደነበር አስታውሰዋል። ይህ የሁለቱ ሀገራት ታሪካዊ ግንኙነት በአሁኑ አሚር ሼክ ታሚም ቢን ሐማድ አልታኒ መሪነት ይበልጥ ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር አብይ ያላቸውን እምነት ገልጸዋል። ጠቅላይ ሚኒስትር አብይ የሀዘን መልእክት ከማስተላለፍ አልፈው የተሰማቸውን ሀዘን ለመግለጽ ኳታር ተገኝተው በሞት ለተለዩት መሪ እረፍትን ለቤተሰቦቻቸውና ለኳታር ህዝብ መጽናናትን ተመኝተው ተመልሰዋል። ይህ የጠቅላይ ሚኒስትር አብይ ጉዞ በኢትዮጵያና በኳታር መካከል ያለውን የረጅም ዘመን ወዳጅነት የሚያሳይ ከመሆኑም ባሻገር በቀጠናውና በዓለም ላይ ዘላቂ አሻራ ጥለው ያለፉትን የመሪውን ትሩፋት የሚያከብር መሆኑንም የጠቅላይ ሚኒስትር ጽህፈት ቤት ገልጿል። በተመሳሳይም የሌሎች ሀገራት መሪዎች የሀዘን መልእክቶችን እያስተላለፉ የሚገኙ ሲሆን በእሳቸው የዲፕሎማሲ ስራ የኳታር የፖለቲካ ተጽዕኖ በመላው ዓለም የተዘረጋ ስለመሆኑ በቀብር ስነስርዓቱ እንዲሁም በሀገራት መሪዎች መልእክት ላይ በስፋት ተንጸባርቋል።